ዘመኑ የሩጫ ነው ይባልና ትዕግስት ከመንፈሳዊ ምግባር እየወጣን መንፈሳዊ መረጋጋት ርጉእነት ትዕግስት ግን ከመንፈሳዊ ምግባራት መካከል አንዷን እጅግ አስደናቂ የሆነ ትዕግስት ነው በመስቀል ላይ ተመለከትነው አይደለም ያንን ትዕግስት ለክርስቲያኖች አርአያ አድርጎ ይሰጣቸዋል ቅዱስ ዮሐንስ ሁላችንም ልናነበው የሚገባ መጽሐፍ ነው የዮሐንስ ራእይ ነገረ ቤተክርስቲያን ነገረ ሰማዕታት የክርስቲያኖችን መከራ የምንመለከትበት መጽሐፍ ስለሆነ የትህርምት ሕይወት ጾም ጸሎት ምጽዋት ስግደት ሌሎችም ትሩፋት በሙሉ የትህርምት ሕይወት ልንላቸው እንችላለን የትህርምት ሕይወት ለመነኮሳት የተሰጠ ጉዳይ አይደለም የትህርምት ሕይወት አንድ ሰው ክርስቲያን ስለሆነ የሚያደርገው ነገር ለምሳሌ ዝምታ እኮ አንዳንድ ቦታ ላይ መከራ ሊሆን ይችላል ክርስቲያኖች ሲሰደቡ ስለነሱ መጥፎ ነገር ሲነገር ክፉ ስም ሲሰጣቸው ራሳቸውን እንዳይከላከሉ ዝም እንዲሉ ቅዱሳት አባቶች አስተምረዋል ሄዶስቲክ የሆነ ሰው ደስታ ብቻ የህይወት ግቡ የሆነ ሰው የስሜት እርካታ ብቻ የህይወቱ ግብ የሆነ ሰው እነዚህ ነገሮች አይፈልጋቸው መከራ አይፈልግም ማለት ነው መከራ ይሸሻል ክርስቲያኖች መከራ ምንሸሽ ሰዎች አይደለንም እኔና እናንተ ክርስቲያኖችን የሚያሳድዱ ነገስታት መንገስ ሲያቆሙ አንጻራዊ ሰላም በከተማ ሲመጣ ክርስቲያኖች አስቀድመው የነበራቸውን መንፈሳዊ ህይወት ለመቀጠል በመከራ ክርስቶስን ለመምሰል ፊታቸውን ወደ በረሃ እንዳዞሩ ፊታቸውን ወደ አራዊት እንዳዞሩ አባቶች ጽፈዋል ለረጅም ጊዜ ባለመናገር ለረጅም ጊዜ ባለመብላት ባለመተኛት ራሳቸው ላይ መከራ እንዲመጣ በመፍቀድ በጣም ከፍ ያለ ይሄ በሰማዕትነት ላይ የምንመለከተውን የመከራ ፍቅር እንመለከትባቸዋለን እንደውም አንድ የሥነ መለኮት ሊቅ እዚህ ጉዳይ ላይ ሲጽፍ ክርስቲያኖች በጋብቻ ዕለታቸው ላይ የሚያደርጉት አክሊል ከሽልማትነቱ ባለፈ ቀጥለው በህይወታቸው ለሚቀበሉት መከራ የተሰጠ ክራውን ኦፍ ማርቲርደም ነው ብሎ ሲናገር ሰምቼ በጣም ደንቆኝ ነበረ ህይወት ዘመናቸውን በሙሉ አንዳቸው ስለአንዳቸው መከራ እየተቀበሉ ነው የሚኖሩት አንዳቸው ስለአንዳቸው መከራ እየተቀበሉ ሲኖሩ ያንን እንዲያደርጉ የሚያደርጋቸው በዛች ትንሿ በሆነችው ቤተክርስቲያን ውስጥ ፍጹም ፍቅር ፍጹም ትዕግስት ሲኖር ነው በምንኩስናው ምንሄድ በድንግልና ምንቆይ በጋብቻ ምንሄድ ራእዩ ተመሳሳይ ነው አስቀድመው ሰማዕታት ያዙትን ራእይ ነው ምንይዘው ምንድነው እሱ መከራ በመቀበል ክርስቶስን መምሰል ቤተሰብ ውስጥ ልንል እንችላለን ቤተሰብ ውስጥ አንዳንዶቻችን ከተለያየ እምነት ልንወለድ እንችላለን 2-3 የሃይማኖት ያለበት ቤተሰብ ውስጥ ልንገኝ እንችላለን መከራ ለመቀበል ታዲያ ቤተሰብ እኮ በጣም ትልቅ ቦታ ነው ክርስትናን ወደዚህ መከራውን ደግሞ ወደዛ ካረግን በራሱ ክርስትናውን እንዳለ ምንነቱን ማንነቱን የመሰረተውን ኢየሱስ ክርስቶስንና ጉዞውን እንዳለ ቀምታ ነው እኛ ለራሳችን የሚበጀንን ያማረንን ነው ይሰፋ ነው ማለት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን የእግዚአብሔር ቤተሰቦች እንደምን ሰነበታችሁ አሜን የአምላካችን የእግዚአብሔር ስም የተመሰገነ ይሁን ከዚህ በፊት በነበረን የትምህርት መርሃ ግብር ስለ ሰማዕትነት ማውሳት ጀምረን ነበረ ያለፈውን 3 መርሃ ግብሮች ስለ ምስክርነታቸው ስለ ሞታቸው እንዲሁም ሰው ስለመሆናቸው ስለ 3ቱ በደንብ ተወያይተናል ዛሬ በሚኖረን መርሃ ግብር ደግሞ ሰማዕታት በህይወታቸው የሰጡንን ሰማዕታት የሰጡንን የምስክርነት መንገድ በመጠቀም ከዛ በኋላ የመጡት ክርስቲያኖች እንዴት የመከራ ህይወት እንዲሁም ደግሞ የክርስቶስን መስቀል በተግባር ምስክር የመሆን መንገድ እንዴት ለክርስቲያኖች መሰረታዊ የመንፈሳዊነት መጀመሪያ አድርገው እንደወሰዱትና የትህርምት ህይወት ደግሞ ለዚህም ቀሪውን የክርስትና ህይወት እንዴት እንደወሰነ እንመለከታለን አምላካችን ልዑል እግዚአብሔር ጥበቡን ሚስጥሩን እንዲገልጽልን በመካከላችን ይሁን አሜን የመጀመሪያዎቹ ክርስቲያኖች በመከራ ውስጥ ነበሩ ገና ምስክርነት ሲጀምሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቢታንያ ወስዷቸው ሐዋርያትን ከፍ ሲል ከተመለከቱት በኋላ መንፈስ ቅዱስ እስኪወርድና እስኪጸኑ ድረስ በኢየሩሳሌም እንዲቆዩ አዟቸው ነበር ከ10ኛው ቀን በኋላ መንፈስ ቅዱስ ልኮላቸው ለምስክርነት ሲወጡ ከዛች ዕለት ጀምሮ ሐዋርያት የመከራ ህይወትን ጀምረዋል መከራ ይደርስባቸው ነበር ለምስክርነታቸው ጌታቸውን ያሰቃዩት ጌታቸውን ለመከራ አሳልፈው የሰጡት ጌታቸውን የከሰሱት ጌታቸውን የሰቀሉት ህማሙ እንዲቀበል ያደረጉት አሁን በመካከላቸው ጌታቸው የለም ያገኙት ደቀ መዛሙርቱን ነው ደቀ መዛሙርቱን ይሄን መከራ እንዲቀበሉ አድርጓቸው ነበር እንደው በዚህ በሐዋርያት ሥራ ምዕራፍ 5 ላይ ስንመለከት አይሁዶች ገና የሐዋርያትን ምስክርነት ሲሰሙ መከራ ሊያጸኑባቸው ባሰሯቸው ሰዓት ላይ ገማልያል የተባለ አንድ ምሁር መምህር የነበረ ከእግዚአብሔር ካልሆኑ ይጠፋሉ ተዋቸው ብሎ ነበር
ከእግዚአብሔር ስለሆኑ ሐዋርያት ይህን መከራ ተቀብለው ጸንተዋል። ለኛም ሐዋርያዊት የሆነች ቤተክርስቲያን እስካሁን ድረስ ቆይታ ትምህርታቸው ምስክርነታቸው ደርሶናል። ለኛ ሐዋርያት ምስክርነታቸው በመከራ ውስጥ ነበር ስንል በጌታችን በኢየሱስ ክርስቶስ የተሰጣቸው ያ ህይወት ያለ መከራ የተኖረ ህይወት እንዳልሆነ ማሳያ ነው። ለምሳሌ ሐዋርያት ገና በአገልግሎት ጅማሯቸው ላይ ከመካከላቸው የመረጡት ሊያገለግላቸው የመረጡት አንድ እስጢፋኖስ የተባለ ዲያቆን ሰማዕትነት ቀድሞ ተቀብሎ የሱ ምዕመናን ተበትነው ነበር። ይሄን አውስተናል በቀደመው መርሃ ግብራችንና በሰማዕትነት ያለፉ ነበሩ። ያዕቆብ በሰማዕትነት አልፏል። ሐዋርያው ቅዱስ ጳውሎስ ለሁለተኛ ቆሮንቶስ መልእክቱ ላይ ምዕራፍ 11 ላይ በአይሁዶች የደረሱበትን የመከራ ዝርዝር ይዘረዝራል። ቅዱስ ጴጥሮስ በመልእክቱ ላይ ይህንንም ይናገራል፣ መከራ እንዴት ይደርስባቸው እንደነበረ። በዘመነ ሐዋርያት የሐዋርያት ህብረትና የክርስቲያኖች ህብረት ይደርስበት የነበረውን መከራ በተመለከተ ቁልጭ አድርጎ ግን የሚያሳየን አንድ የሐዲስ ኪዳን ክፍል ቢኖር የዮሐንስ ራእይ ነው። የዮሐንስ ራእይ በኮሚኒቲው በህብረት ውስጥ የተቀበሉት ምዕመናን ምን አይነት ምዕመናን እንደሆኑ በመጀመሪያ የሚያሳይ መጽሐፍ ነው። የዮሐንስ ራእይ ምዕራፍ 1 ሙሉ የዮሐንስ ራእይ መግቢያ ሊሆን ዘንድ የተሰጠ ልናነበው የምንችል ነውና ገና ከመግቢያው ላይ እነዚህ ሰማዕትነትን የሚቀበሉ በመከራ ውስጥ ያሉ ዮሐንስ አብሯቸው መከራ ይቀበል የነበረ በምን አይነት ሁኔታ መከራ እንደሚቀበሉና ለዚህም ደግሞ መከራ ለተቀበሉበትም ህይወት ምን አይነት ሽልማትና ውጤት እየጠበቁ እንደሆነ የሚናገር ብንችል በደንብ በስነ መለኮት የዳበሩ የመጽሐፍ ቅዱስ ተርጓሚዎች የነገረ ቤተክርስቲያን መጽሐፍ፣ የሰማዕትነትና የመከራ መጽሐፍ፣ የቤተክርስቲያን ጉዞ በዓለም ላይ መጽሐፍ እያሉ የሚናገሩለት የዮሐንስ ራእይን ልንጠራው እንችላለን በእነዚህ መጠሪያዎች ስሞች ማለት ነው። በቀድሞ በሁለተኛው ዓለም ጦርነት ወቅት የነበረ የኦርቶዶክስ ቤተክርስቲያን ምሁር በዘመኑ መከራ የሚቀበሉትን ክርስቲያኖች የተመለከተ የዮሐንስ ራእይን ያነብ ነበርና እሱ አሁን ሙሉን ያለፈው ሴንቸሪ እጅግ በደም የተጨማለቀ ሴንቸሪ ነው አይደለም፣ የባለፈው ሴንቸሪ በዓለም ላይ የመጀመሪያው ዓለም ጦርነት ሁለተኛው ዓለም ጦርነት የነበረበት ወቅት ነውና ከዛ ጋር አያይዞ የተረጎመው ትርጉም ጥሩ ትርጉም አለና መጽሐፉ በየዘመኑ ቢነበብ በየዘመኑ የነበረውን የክርስቲያኖችን ህይወት የሚያሳይ ነው። ለሰባቱ ቤተክርስቲያናት የተላከው ከምዕራፍ 2 ጀምሮ የምናገኘው መልእክት ይሄንን የሚያሳየን በየዘመኑ የነበሩ ክርስቲያኖች የሚያሳዩትን የሚገጥማቸውን የቤተክርስቲያንን ባህሪ በሚገልጥ መንገድ ፍጹም የሆነ መልእክት ከጌታችን ከመሬታችን ከኢየሱስ ክርስቶስ እንደተሰጣቸው የሚናገር መጽሐፍ ነው። ቀሪው መጽሐፍ በሙሉ የእግዚአብሔር በግ የእግዚአብሔር ቃል እያለ በተደጋጋሚ ድል የሚያደርጉ የማህበሩ አባል የሆኑ የድል ማህበርተኞች አባል ናቸው ክርስቲያኖች። ማህበር ይላቸዋል። ይሄ ማህበር ግን ድል ባደረገው በኢየሱስ ክርስቶስ የተጠራ ማህበር ነው። በዚህ ማህበር ላይ አባል የሆኑ ክርስቲያኖች እንዴት ድል የሚያደርጉበት መንገድ እንደተሰጣቸው የሚያነቡበት መጽሐፍ ነው የዮሐንስ ራእይ መጽሐፍ። ዮሐንስ ራእይ ራእያዊ በሆነ አፖካሊፕቲክ በሆነ መንገድ የተጻፈ መጽሐፍ ነው። ለዛ ነው ዮሐንስ ራእይ የሚባለው። በራእይ ነው የሚጀምረው ዮሐንስና በምዕራፍ 1 ላይ ወደ ሰባቱ ቤተክርስቲያናት የላከው መልእክት ከመግባቱ በፊት ለነዚህ መልእክቶች መግቢያ ይሰጠናል ቅዱስ ዮሐንስ። በዚህ ላይ ነው የክርስቲያኖችን ህብረት የምናገኘው። ምን አይነት ክርስቲያኖች ናቸው ይሄን መልእክት እየተቀበሉት ያሉት የሚለውን የምናገኘውና በእግዚአብሔር ስልጣን አነባለሁ። በቁጥር 7 ላይ ከምዕራፍ 1 እነሆ በደመና ይመጣል፣ የወጉት ሰዎች እንኳን ሳይቀሩ ሰው ሁሉ ያየዋል፣ የምድር ህዝቦችም ሁሉ በእርሱ ምክንያት ያለቅሳሉ። ይህ ነገር እውነት ነው፣ አሜን። ያለውና የነበረው የሚመጣውንም ሁሉንም የሚችል ጌታ እግዚአብሔር አልፋና ኦሜጋ የመጀመሪያና የመጨረሻ እኔ ነኝ ይላል። በኢየሱስ ክርስቶስ የመከራ የመንግስቱ እንዲሁም የትዕግስቱ ከእናንተ ጋር ተካፋይ የሆንኩ እኔ ወንድማችሁ ዮሐንስ በእግዚአብሔር ቃል በኢየሱስ ክርስቶስ ምስክርነት ምክንያት ታስሬ ፍጥሞ በምትባል ደሴት ነበርኩ ይላል። ይህን መልእክት እየላከላቸው ያለው በኢየሱስ ክርስቶስ የመከራው የመንግስቱ እንዲሁም የትዕግስቱ ተካፋይ። ዛሬ መነሻ የምናደርገው የውይይታችን ትልቁ ቁልፍ ጉዳይ ይሄ ነው። ዮሐንስ እየወከለው ያለው በመልእክቱም እየነገራቸው ያለው አብሯቸው የተሳተፈ ያለ በመከራው በመንግስቱ በትዕግስቱ የክርስቶስ ምስክርነት የሆነ ተካፋይ የሆነ ሆኖ ይላከላቸው መልእክት አለ። ይሄን መልእክት ነው መነሻ የምናደርገው። ዮሐንስ በመልእክቱ እሱ በመከራ ሳይሳተፋቸው በሩቅ ላሉ ክርስቲያኖች እንደው የማጽናኛ ነገር አይደለም እየላከላቸው ያለው። ከሰባቱ ቤተክርስቲያናት የኤፌሶን መልእክት፣ የሰርመኔስ መልእክት፣ የጴርጋሞን መልእክት ላይ ክርስቲያኖች መከራ እንደሚቀበሉ ይናገራል። በኋላም በራእዩ መጨረሻ ላይ ድል ሲያደርጉ ስለምንመለከት እነዚህ መከራ የሚቀበሉ ክርስቲያኖች ዮሐንስ ከነሱ ጋር ሳይሆን በሩቅ ሆኖ የማጽናኛ መልእክት አይደለም እየላከላቸው ያለው።
አብሯቸው መከራ እየተቀበለ ነው እየነገራቸው ያለው እና በወንድምነት አብሯቸው በክርስቶስ ወንድማቸው የሚሆን እንዲሁም መምህራቸው የሚሆን ከሐዋርያት መካከል አንዱ ነውና እንዲሁም በገላትያ መልእክት ደግሞ እንደምናገኘው ሐዋርያው ቅዱስ ጳውሎስ እንደተናገረው ከሐዋርያትም አማር ከተባሉት መካከል አንዱ ነው ዮሐንስ እና ቅዱስ ዮሐንስ በመከራ አብሯቸው እየተሳተፈ ሳለ እየተሳተፈው ያለውን የክርስቶስን መከራ ትዕግስቱን እንዲሁም ደግሞ መንግስቱን በተመለከተ አብሯቸው ከነሱ ጋር መከራ ወርዶ ፍጥሞ በተባለ ደሴት እንዳለ ይናገራል። ለምን ነው እነዚህ ሶስቱ ነገሮች መጠቀስ ያስፈልጉት? ክርስቲያኖች እንዴት ነው በመከራ በትዕግስት እንዲሁም ደግሞ በመንግስት የክርስቶስ ተሳታፊ የሚሆኑት? ከነዚህ ሶስቱ ነገሮች ክርስቲያኖች ለምን መከራ እንደሚቀበሉ በደንብ የሚያስረዱ ናቸው። እነዚህን ሶስቱን ከማስረዳት እንጀምር። አስቀድሞ በደመና የሚመጣውን ክብሩን በሙሉ ሲገልጥ ደግሞ የሚመለከቱት ህዝቡ ሁሉ የወጉት ሁሉ የሚያዩት ክብር እርሱን ኢየሱስ ክርስቶስን ከተናገረ በኋላ አስቀድሞ በቁጥር 4 ላይ መግቢያ ያደረገውን ንግግር ደግሞ ያመጣዋል። ከቁጥር 9 ላይ በኢየሱስ ክርስቶስ የመከራውና የመንግስቱ እንዲሁም የትዕግስቱ ከእናንተ ጋር ተካፋይ የሆንኩ እኔ ወንድማችሁ ዮሐንስ ብሎ ይሄን መልእክት እየሰጣቸው ያለው እሱ ዮሐንስ ነው። የመጀመሪያው ተካፋይ የሆነው በመከራው ክርስቲያኖች ሰማዕታት ክርስቶስን በመከራቸው የተሳተፉት እንደሆኑ ደጋግመን አንስተናል። በመከራቸው ተካፋይ ሆነዋል ማለት ክርስቶስ በእነሱ መከራ እነሱ መከራ ሲቀበሉ ክርስቶስ በተቀበለው መከራ ሱታፌ ያገኛሉ። አንድም እነሱ በሚቀበሉት መከራ ደግሞ ቶታል አይደንቲፊኬሽን ከክርስቶስ ጋርም አንድ በመሆን መከራቸው ከክርስቶስ ጋር አንድ እንዲሆኑ ያደርጋቸዋል። ክርስቶስም በእነሱ መከራ ደግሞ የሚገለጥ ነው የሚሆነው። እንዴት አድርገን ይሄን ማስረዳት እንችላለን? ለምሳሌ ጳውሎስ በደማስቆ ሲጠራ ክርስቶስ ቀጥታ ራሱን የገለጠው ከምትሳደደዋ ቤተክርስቲያን ጋር ነው። ለምንድነው የምታሳድደኝ ብሎ ነው የጠየቀው አይደለም? ክርስቶስ ቀጥታ ራሱን የገለጠው በስደት ላይ ካለችው ቤተክርስቲያን ጋር ነው፣ በመከራ ላይ ካለችው ቤተክርስቲያን ጋር ነው። ጳውሎስ ከሚያሳድዳት ቤተክርስቲያን ጋር ነው። አያችሁ? ስለዚህ እነሱ ብቻ አይደሉም ከክርስቶስ መከራ ጋር ራሳቸውን እያመሳሰሉ ያሉት፣ ክርስቶስም ከምትሳደደዋ ቤተክርስቲያን ጋር እኔ ብሎ አካሌ ብሎ እየጠራት ነው። ስለዚህ የመጀመሪያው ክርስቶስን እየመሰሉት ያለው ክርስቲያኖች በመከራቸው ክርስቶስን ነው። እሱም ክርስቶስ ደግሞ ክርስቲያኖች መከራ ተቀበለው እሱ በሰጣቸው መንገድ የሚጓዙ ከሆነ የኔ ቤተክርስቲያን ይላቸዋል። እሱ ክርስቶስ ነው እየተሳደደ ያለው። ሁለተኛው ትዕግስቱ ነው። እንግዲህ ትዕግስት ሲነሳ መከራ የሚቀበል ሰው ፍጹም የሆነ ትዕግስት ያስፈልገዋል። ትዕግስትና መከራ መቀበል ሊለያዩ አይችሉም። ሰው ትዕግስት ከሌለው ምንም አይነት መከራ በጥባት ሊቀበል አይችልም። አሁን በዚህ ዘመን በጥቂት መከራ ምክንያት ክርስቲያኖች ተስፋ ልንቆርጥ እንችላለን። ከዛም አልፎ አረንዶ ምንም መከራም ሳይደርስብን ተስፋ ልንቆርጥ እንችላለን። መንፈሳዊ የሆነው ትዕግስት ምግባርነቷ በክርስቲያኖች ዘንድ አሁን እየጠፋ ያለ ነው። ትዕግስት አልባነት በእጅጉ አሁን ይታያል። በእያንዳንዱ ጊዜ አጠቃቀማችን፣ በህይወት ጎዳና በምንሄድባቸው የህይወት ውሳኔዎች፣ በምንወስናቸው አንዳንድ ህይወትን በሚወስኑ ውሳኔዎችም መንፈሳዊ ትዕግስት አይታይም። ጾም፣ ጸሎት፣ ምጽዋት፣ ስግደት፣ እግዚአብሔርን መጠየቅ፣ በትዕግስት የእግዚአብሔር ፈቃድ እንዲፈጸም መጠበቅ፣ እነዚህ ነገሮች ክርስቲያናዊ ምግባሮች ናቸው። አሁን እየጠፉ ያሉ ነው። በእውነቱ ዘመኑ የሩጫ ነው ይባልና ትዕግስት ከመንፈሳዊ ምግባር እየወጣን መንፈሳዊ መረጋጋት፣ ርጉእነት፣ ትዕግስት ግን ከመንፈሳዊ ምግባራት መካከል አንዷን ጎልታ ከምትታይባቸው ቦታዎች መካከል ክርስቲያኖች በመከራ ውስጥ ሲሆኑ ነው። በመከራ ውስጥ ሲሆኑ ነው። መከራ ሲገጥማቸው ነው። መከራ ሲገጥማቸው ደግሞ በአካባቢያቸው ላይ ለነሱ የማይመች ምቹ ያልሆነ በመንግስት ሊሆን ይችላል፣ በገዢው አካል ሊሆን ይችላል፣ በባህል ሊሆን ይችላል። አካባቢያቸው ላይ ባለው አካባቢ በተፈጠረው አንዳንድ ወቅታዊ የሆኑ አንዳንድ ለውጦች ላይ ክርስቲያኖች ቀጥታ ጥቃት ይደርስባቸዋል። ልክ እስራኤላውያን የመጀመሪያ የደረሰባቸው ጥቃት እንደዚህ አይነት ጥቃት ነው። በዘመነ ሐዋርያት የሮማ መንግስት በዚህ በይሁዳ አካባቢ ትልቅ የሆነ እሳት ስለተነሳ ለዛ ምክንያት በማድረግ ነው ለዚህ ማይኖሪቲ ቁጥር የነበራቸውን ክርስቲያኖች ቀጥታ ወደ ማጥቃት የተሄደው። በቤተክርስቲያን ታሪክም ብዙ ጊዜ እናየዋለን። ይሄን ሌላ ከክርስትና ጋር ፍጹም ተያያዥነት የሌለው አንድ ክስተት ሲመጣ ያንን ተታኮ ክርስቲያኖች ወዲያውኑ ይጠቃሉ። በራሳቸውም ሊመጣ ይችላል። ክርስቲያኖች በህብረታቸው መካከል በሚመጣ የተለያዩ ፈተናዎች መከራ ሊቀበሉ ይችላሉ። ክርስቲያናዊ የሆኑ ራሳቸው ወደ ውስጥ ራሳቸው ክርስቲያኖችን ሊያጠቁ የሚችሉ ክርስቲያኖች ሊመጡ ይችላሉ። መከራ ይመጣል። በዚህ ሰዓት ላይ ትዕግስት ቁልፍ ምግባር ሆና ትታያለች። ክርስቲያኖች ሳይሸሹ ፊታቸውን ሳያዞሩ መከራውን ፊት ለፊት ለእውነት ሲጋፈጡት እንመለከታለን። ይህንን የተማሩት ከክርስቶስ ነው ይለናል። ያችሁ እንግዲህ ቅዱስ ዮሐንስ ይህን የሚያገናኘው ከትዕግስቱ ጋር መከራውን አብሮ የተቀበለ ክርስቶስን ስለሚያሳየን ነው።
እጅግ አስደናቂ የሆነ ትዕግስት ነው በመስቀል ላይ ተመለከትነው አይደለም? ያንን ትዕግስት ለክርስቲያኖች አርአያ አድርጎ ይሰጣቸዋል ቅዱስ ዮሐንስ። ስለዚህ በትዕግስቱ ምን መስሏለን? ክርስቶስ በመስቀል ላይ በትዕግስት ነው ሕማሙን የተቀበለው። ይህም ክርስቲያኖች አርአያ ሆኗቸዋል ማለት ነው። ክርስቲያኖች በሚደርስባቸው መከራ በትዕግስት ይቀበላሉ። የሰማዕታትን ታሪክ ስንሰማ እንደውም ከዚህ በፊት አስቀድመን ሞታቸውን አነሳን እንጂ ወደ ሞታቸው ቅስፈት ከመድረሳቸው በፊት ብዙ መከራ ይደርስባቸዋል። ያንን መከራ በትዕግስት ነው የሚቀበሉት። ያንን መከራ በትዕግስት ነው የሚሳተፉት። በጥባት ያንን እንዲሸከሙ የሚያደርጋቸው ተግባራዊ የሆነ ትዕግስት ከክርስቶስ ስለተማሩ ነው። ስለዚህ በትዕግስት ይሄን ይቀበላሉ ክርስቲያኖች፣ ከክርስቶስ የተማሩት ነው። በመቀጠል የምናገኘው ግን ቁልፍ የሆነው ጉዳይ መንግስት የሚለው ነው። እንግዲህ ያስተውሉ ክርስቲያኖች፣ መከራና ትዕግስትን አያይዘን ልንረዳው እንችላለን። መንግስትን ማንሳት ለምን አስፈለገ? ምክንያቱም እቺ አሁን እግዚአብሔር የመሰረታት የሐዲስ ኪዳን ቤተክርስቲያን መንግስት ተብላ ትጠራለች። እቺ መንግስት፣ እቺ ቤተክርስቲያን በደሙ የዋጃት የሐዲሷ ኪዳን የተዋጀች እቺ ቤተክርስቲያን እውነታዋ በመከራ ላይ የተመሰረተ ነው። ክርስቲያኖች በዚህ ምድር ላይ የሚሳደዱ ክርስቲያኖች ናቸው። በምቾት በአንድ ቦታ ላይ ተደላለው የሚቀመጡ ክርስቲያኖች አይደሉም። በመከራ ላይ ያሉ ክርስቲያኖች ናቸው። ቤተክርስቲያን በመከራ ላይ ናት ዘወትር፣ በመስቀል ላይ ናት ዘወትር። ክርስቲያኖችም በክርስትናቸው መሰረት ለዓለም ሁልጊዜ ስደተኞች ወደ ዓለም የተላኩ በተኩላዎች መካከል የተላኩ በጎች ናቸው። ስለዚህ የዚች ቤተክርስቲያን እውነታም በመከራ ላይ ያለ እውነታ ነው። በመከራው የተመሰረተ ስለሆነ ማለት ነው። በመስቀሉ የተመሰረተ ስለሆነ ይሄ መከራ ተብሎ የተገለጸው የቤተክርስቲያን እውነታ አሁን የምንኖረው እውነታን የሚያሳይ ነው። በውስጥ መናፍቃን ሊያስቸግሯት ይችላሉ። በምግባር የማይኖሩ ክርስቲያኖች ሊያስቸግሯት ይችላሉ። መንፈሳዊ ያልሆኑ መሪዎች ሊያስቸግሯት ይችላሉ። በውጪ የመንግስት አካላት፣ ሌሎችም ገዢዎች፣ ጥቅማቸው የተነካ ሰዎች በሙሉ ቤተክርስቲያን ሊያጠቋት ይችላሉ። ክርስቲያኖች እነዚህን አሁን የዘረዘርኳቸውን አንዳንድ ምክንያቶች ይዘን መከራ ሊቀበሉ ይችላሉ። ቤተክርስቲያን ከተጠራችባት ዘላለማዊ ጥሪ ያነሰ ጥሪ ሊሰጧት የፈለጓት በሙሉ ወደ መከራ ነው የሚያስገባት። ቤተክርስቲያን የተጠራችው ሰማያዊ ጥሪ፣ ይሄ ሰማያዊ ጥሪ ለዓለም የሚመች ጥሪ አይደለም። ከዚህ አንሶ በምድራዊ የሆኑ አገልግሎቶች ቤተክርስቲያን ከመስቀል እንድትወርድ ይደረጋል እና ይሄ ለክርስቲያኖች መከራ ነው። ሰማያዊ የሆነ ጥሪዋን እንድትረሳ በምድር ላይ አንድ እንደው እንደየትኛውም ተቋም አይነት ኢንስቲትዩሽን እንድትሆን ይደረጋል ቤተክርስቲያን። ይሄ ለቤተክርስቲያን እኮ መከራ ነው ክርስቲያኖች። ስለዚህ መንግስት ተብሎ የተገለጸው የእግዚአብሔር የመንግስቱ ተካፋዮች ብሎ እዚህ ላይ ሲገልጻቸው ክርስቲያኖችን የመንግስቱ ተካፋዮች የሚሆኑት ክርስቶስ መንግስቱን የሰጠን በመስቀሉ እኮ ነው። በመንግስቱ ኢንትሮ እንደሆነ በመንግስቱ ክብር ላይ የተመለከት ነው። ዙፋኑ ሆኖ የተመለከት ነው ስነ ስቅለቱን ስለሆነ ክርስቲያኖችም የዚህ ተሳታፊዎች ናቸው። አሁን በመከራ ውስጥ ናቸው። በመከራቸው ደግሞ የሚነግሱ ናቸው ነው ሁለተኛው ትርጉም። ደግሞ በዚህ መከራቸው ክርስቲያኖች ዓለምን ድል የሚያደርጉበትን ኃይል የሚሰጣቸው ናቸው። በድካማቸው ደካማ በሆኑበት ነው የእግዚአብሔር ክብር የሚገለጸው አይደለም? ሰማዕታት እንደዛ ነው የሆኑት። ስለዚህ እነዚህ ሶስቱ ነገሮች ክርስቶስን የምንሳተፍባቸው ናቸው ብሎ ዮሐንስ ራሱን ሲያስተዋውቅ ከቁጥር 9 ላይ ይጠቅሳቸዋል። ክርስቶስን በመከራው የምትሳተፉት፣ በትዕግስቱ የምትሳተፉት፣ በመንግስቱ የምትሳተፉት። በመንግስቱ ድል ባደረገችው በዚች በሐዲስ ኪዳኗ ቤተክርስቲያን ላይ በመከራው በኩል ወደዛ ለመግባት እየጠራችሁ ላላችሁ ክርስቲያኖች የተላከ መልእክት ነው። ይህን መልእክት ሁላችንም ልናነበው ይገባል። ሁላችንም ልናነበው የሚገባ መጽሐፍ ነው የዮሐንስ ራእይ። የዮሐንስ ራእይ ነገረ ቤተክርስቲያን፣ ነገረ ሰማዕታት፣ የክርስቲያኖችን መከራ የምንመለከትበት መጽሐፍ ስለሆነ፣ ነገር ግን ይሄ በመከራ ላይ መሰረት ያደረገው የክርስቲያኖች ህይወት በቀጣዩ 100 ክፍለ ዘመናትም ወደ ተለያዩ የህይወት ክፍሎች ሲገባ እንመለከተዋለን። አሁን የትህርምት ህይወት ለምሳሌ አሁን የምናነሳው የመጀመሪያ የትህርምት ህይወት ሊሆን ይችላል። የትህርምት ህይወት ክርስቲያኖች በራሳቸው ላይ ፈቅደው ፈቃደ ስጋቸውን ገተው ምኞቶቻቸውን ገተው ነፍሳቸው ድል እንድታደርግ የሚሰሩት ምግባር ነው። የትህርምት ህይወት ጾም፣ ጸሎት፣ ምጽዋት፣ ስግደት፣ ሌሎችም ትሩፋት በሙሉ የትህርምት ህይወት ልንላቸው እንችላለን። የትህርምት ህይወት መንፈሳዊ ተግባር በሙሉ ነው። የትህርምት ህይወት ለመነኮሳት የተሰጠ ጉዳይ አይደለም። የትህርምት ህይወት አንድ ሰው ክርስቲያን ስለሆነ የሚያደርገው ነገር። ለምን እንራባለን? መራብ ለምን አስፈለገ? ለተወሰነ ሰዓታት ለምሳሌ ለ9 ሰዓታት፣ ለ11 ሰዓታት፣ ለ12 ሰዓታት በቀን ለምን ከምግብ እንከለከላለን? ለምን በጸሎት እንተጋለን? ለምን ስግደት ጉልበታችንን እጃችንን ለምን ለስግደት እናደክማለን? ይሄ እኮ ምንም ትርጉም የለውም። በዓለም ካየነው አድካሚ ጉዳይ ነው እንጂ ውጤት አይኖረው። ዝም ብሎ ወይ እንቅስቃሴ አድርገን የምንተረጉመው እንችላለን ለዓለም። በመንፈሳዊ ህይወት ውስጥ ግን አንድ ሰው ክርስቲያን ከሆነ ግዴታ የሚፈጽማቸው ምግባራት ናቸው። የትህርምት ህይወት አለው። መከራ አለ፣ በራሱ የሚሳተፈው መከራ አለ፣ ሰውነቱን አሳልፎ የሚሰጥበት መከራ አለ። ይሄ መከራ
በተለያየ መንገድ ሊመጣ ይችላል። አሁን ቅድም እንዳልኳችሁ በአፋ ያሉ በተለያየ ውጫዊ ምክንያቶች የሚመጣበት ብቻ ሳይሆን እሱ ራሱ በመንፈሳዊ ህይወቱ ለራሱ የሚቀበለው መከራ ሊሆን ይችላል። ለምሳሌ ዝምታ እኮ አንዳንድ ቦታ ላይ መከራ ሊሆን ይችላል። ክርስቲያኖች ሲሰደቡ፣ ስለነሱ መጥፎ ነገር ሲነገር፣ ክፉ ስም ሲሰጣቸው ራሳቸውን እንዳይከላከሉ ዝም እንዲሉ ቅዱሳት አባቶች አስተምረዋል፣ መጽሐፍ ተናግረዋል። ዝም ብላችሁ ይሄን መከራ ተቀበሉ ለነፍሱ ዋጋ ትሆናችኋለች ብለው አባቶች ምክር ይሰጣሉ። ለምን ይሄን እናደርጋለን? ይሄ የትህርምት ህይወት፣ የምግባር ህይወት፣ በትዕግስት የምንሳተፈው ይሄ ህይወት አንድ ከሰማዕትነት የወጣ ከሰማዕታት ምግባር ጋር አብረን ባንነት የምንሳተፍበት አንዱ የህይወት ክፍላችን ነው። የማይዘነጋ ክርስትናችንን ባይት ኢንታይሪቲ ሊገልጸው የሚችለው ማለት ነው። ለአባቶቻችን ለእናቶቻችን ያን ሰው ካልጾመ ምንም ክርስቲያን ሆነ አይደለም፣ ካልጸለየ ምንም ክርስቲያን ሆነ፣ ካልሰገደ ምንም ክርስቲያን ሆነ ይባላል። የትህርምት ህይወት በራሱ የህይወት ግቡ ሄዶይስቲክ የሆነ እዚህ ምድር ላይ ያለው ስሜቱን በማርካትና ደስተኛ ለመሆን በሚፈልግ ሰው ብቻ ላይ ከሆነ አይሰሩም እኮ አንፈልጋቸው። ጾም፣ ጸሎት፣ ምጽዋት፣ ስግደት የሚፈልጉ ጉዳዮች አይደሉም። ለምን? እኛ የምንፈልገውን ያን ለጥቂት ጊዜ የሚሆነውን ደስታ ለጥቂት ጊዜ የሚሆነውን እርካታ የምናገኝባቸው ስላልሆኑ ማለት ነው። ሄዶስቲክ የሆነ ሰው፣ ደስታ ብቻ የህይወት ግቡ የሆነ ሰው፣ የስሜት እርካታ ብቻ የህይወቱ ግብ የሆነ ሰው እነዚህ ነገሮች አይፈልጋቸው፣ መከራ አይፈልግም ማለት ነው። መከራ ይሸሻል። ክርስቲያኖች መከራ የምንሸሽ ሰዎች አይደለንም። እኔና እናንተ መከራ ሲመጣ በደስታ የምንቀበል ነው። በመከራ ውስጥ የሚገኘው ውጤቱ እግዚአብሔር ስለሆነ፣ በመከራ ውስጥ የሚገኘው ውጤቱ መንፈሳዊ ልዕልና ስለሆነ፣ በመከራ ውስጥ የሚገኘው ውጤቱ ክርስቶስን መምሰል ስለሆነ ማለት ነው። አንድ ሰው ከትህርምት ህይወት ባለፈ መንፈሳዊ ቃል እግዚአብሔርን እየሰማ የሚኖር ሰው ሊሆን ይችላል። ደቀ መዝሙር ሊሆን ይችላል። የደቀ መዝሙርነት መንገዱ የክርስቶስን መስቀል መከተል ነው። አይደለም እንዴ? ቅዱስ ዮሐንስ አፈወርቅ በተግሳጹ ላይ እንደምናገኘው ተግሳጽ 1 እና 2 ስለ መከራ የሚያወሱ ናቸው። እውነተኛ ደቀ መዝሙር የምንለው በክርስቶስ መከራ ራሱን ታግሶ አራያ አድርጎ በትምህርት ላይ የሚጸና ነው። መማር እኮ ከባድ ነገር ነው አይደለም? አሁን ቅዱሳት መጽሐፍትን ማጥናት እኮ ከባድ ነው። መከራ ይፈልጋል አይደለም? መቀበጥ ይፈልጋል። ረጅም ሰዓታትን ህሊናን ሰብስቦ ለቃለ እግዚአብሔር ራስን ማስገዛት ይፈልጋል። የተወሰነ መከራ አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በጉባኤ ቤት በአብነት ቤት ደግሞ ስንመለከት በጣም በብዙ መከራ ነው የሚማሩት አይደለም? አባቶቻችን እጅግ በጣም አድካሚ የሆነ የትምህርት መንገድ ነው የሚያሳልፉት። መከራ አለው ውስጡ። ያ ልክ እንደ መንፈሳዊ ስንቅ ነው ለአባቶቻችን ሆኖ የምንመለከተው። ደቀ መዝሙርነት የክርስቶስ ተማሪ መሆን፣ የክርስቶስ ተከታይ መሆን ያለ መከራ ስለማይሆን ማለት ነው። የሚማሩበትን መንገድ ያንን የሚያሳየው እንደው ወደ ሌላ የህይወት ምዕራፎችም ደግሞ ብንገባ ክርስቲያኖች ለምሳሌ የምንኩስናን ህይወት ቢመርጡ ወደ ክርስቶስ መቅረቢያ መንገድ የህይወት ጥሪያቸው በመንፈሳዊ አባታቸው ከዛም በኋላ በመንፈሳዊ ህይወታቸው ራሳቸውን አጥርተው ቆይተው ፈትነው ወደ ምንኩስና ጥሪ ሲገቡ እሺ ብለው ምንኩስና ተመሳሳይነት ከዚህ በሰማዕታት ውስጥ የምናገኘውን የመከራ ህይወት ነው የምናገኘው። የሚገርማቸው እንደውም በአንዳንድ የታሪክ ተንታኞች የቤተክርስቲያን ታሪክ አስተማሪዎች ዘንድ የምንኩስና ህይወት የተከተለው የሰማዕታት ህይወትን ነው። የሰማዕትነት ህይወትን ካያችሁት መከራ የሚቀበሉት አላውያን ነገስታት ጣዖታትን አንሰዋም፣ ዕጣንና ጨስም ጌታዬ ብዬ አልጠራም ብለው ነው አይደለም? ከዚህ በፊት እንደተመለከትነው እሱ መቅረት ሲጀምር ክርስቲያኖችን የሚያሳድዱ ነገስታት መንገስ ሲያቆሙ፣ አንጻራዊ ሰላም በከተማ ሲመጣ ክርስቲያኖች አስቀድመው የነበራቸውን መንፈሳዊ ህይወት ለመቀጠል በመከራ ክርስቶስን ለመምሰል ፊታቸውን ወደ በረሃ እንዳዞሩ፣ ፊታቸውን ወደ አራዊት እንዳዞሩ አባቶች ጽፈዋል በታሪክ። እንግዲህ በደንብ አስተውሉ። 4ኛው ክፍለ ዘመን በጣም ከፍተኛ የሆነ የመነኮሳት ቁጥር እናገኛለን። የተገናኘ ነገር ሊኖረው ይችላል እዚህ ውስጥ የታሪክ ጉዳይ ስለሆነ ያው በእርግጠኝነት መናገር አንችልም። ግን ታሪክን ስንተረጉም በዚህ አይነት መንገድ ስንመለከተው እውነት ነው። ከሰማዕትነት በኋላ ከፍ ያለ የምንኩስና ህይወት ቁጥር ከፍ ብሎ እናገኛለን። የተለያዩ ምክንያቶች ሊመጡ ይችላሉ። ይሄን ለመጥቀስ ለምሳሌ የቅዱስ አትናቴዎስ የጻፈው የእንጦንስ ባዮግራፊ የህይወት ታሪክ ገድል አለ። እሱ ከፍ ያለ ተጽዕኖ አምጥቷል። እውነት ነው። በሶሪያ ቤተክርስቲያን አካባቢ የነበሩ ይሄ ፕሮቶሞናስቲዝም የምንለው ምንኩስና በእጅጉ ከመስፋፋቱ በፊት በሶሪያ የምናገኛቸው አባቶች አሉ። በዚህ በከፍ ባለ ቦታ ላይ ቁጭ ብለው ይጸሉ የነበሩ፣ መከራ ይቀበሉ የነበሩ፣ በጣም በእውቅና የነበራቸው በተለያዩ አብያተ ክርስቲያናት ዘንድ ስንክሳራችን ላይ የምናገኛቸው ሉቃስ ዘአምድ፣ ስምዖን ዘአምድ፣ ዳንኤል ዘአምድ ብለን የምንጠራቸው በረከታቸው ይደርብን በጣም ትላልቅ አባቶች አሉ። በቅዱስ ኤፍሬምና
አፍራሃት ድርሳናት ላይ የምናገኛቸው በማህበር ይኖሩ የነበሩ ክርስቲያኖች አሉ። መከራውን ከመቀበል ባለፈ በሐዲስ ኪዳን የክርስቶስን ቃል እየሰሙ ከፍ ያለ የምግባር ህይወት የትህርምት ህይወትን በልምምድ ይኖሩ የነበሩ ክርስቲያኖች ማለት ነው። በራሳቸው መጠሪያ ኢሂዳያ ወይም ደግሞ የቃል ኪዳን ልጆች ይባላሉ። ቃል ኪዳን ገብተው ለክርስቶስ መከራ በመቀበል በህብረት ይኖሩ የነበሩ ክርስቲያኖች ናቸው። ይሄ ጥንታዊ የሆነው የምንኩስናን ህይወት ስንመለከተው በሶሪያም በእስክንድሪያም የነበሩ ክርስቲያኖች ከፍ ያለ መከራን መቀበል ከፍ ያለ ራሳቸውን ስጋቸውን አስገዝተው ነፍሳቸውን ለእግዚአብሔር ፍጹም የሆነ መስዋዕት ሰውነታቸውን በሙሉ መስዋዕት አድርጎ የማቅረብ ከአራዊት ከበረሃ ፍጹም በማይመች ሁኔታ ውስጥ የትህርምት ህይወትን እኛ ልክ አሁን በተለያዩ ትላልቅ ገዳማቶቻችን እንደምንመለከተው ባህታውያን ሆነው ይኖሩ የነበሩ መንፈሳዊ አባቶች መንፈሳዊ እናቶች ለረጅም ጊዜ ባለመናገር ለረጅም ጊዜ ባለመብላት ባለመተኛት ራሳቸው ላይ መከራ እንዲመጣ በመፍቀድ በጣም ከፍ ያለ ይሄ በሰማዕትነት ላይ የምንመለከተውን የመከራ ፍቅር እንመለከትባቸዋለን። ይሄ የመጣው ከየት ነው? ክርስቲያኖች አስቀድመው ክርስቲያኖች ሐዋርያት በሙሉ ምን ነበሩ? ሰማዕታት ነበሩ። ሐዋርያን አብዛኞቹ ምን ነበሩ? ሰማዕታት ነበሩ። የመጀመሪያው 300 ክፍለ ዘመናት ላይ የነበረው ዘመን ምን ተብሎ ነው በተለምዶ የሚጠራው? ዘመነ ሰማዕታት ነው። ከዛም በኋላ ያለው ህይወት ያንን ነው የሚያሳየን ማለት ነው። ይሄ መከራ እዛ ጋር አላቆመም። ወደ ተለያየ ክርስቲያናዊ ህይወት ውስጥ ገብቷል። የክርስቶስን መከራ የምንሳተፍበት ማለት ነው። ወደ ትዳርም ህይወት ብንመለከት ያንኑ ተመሳሳይ ነገር ነው የምናገኘው አይደለም? አሁን በአንዳንድ አብያተ ክርስቲያናት ላይ ይህንን እናገኛለን። አሁን እንደውም አንድ የሥነ መለኮት ሊቅ እዚህ ጉዳይ ላይ ሲጽፍ ክርስቲያኖች በጋብቻ ዕለታቸው ላይ የሚያደርጉት አክሊል ከሽልማትነቱ ባለፈ ቀጥለው በህይወታቸው ለሚቀበሉት መከራ የተሰጠ ክራውን ኦፍ ማርቲርደም ነው ብሎ ሲናገር ሰምቼ በጣም ደንቆኝ ነበረ። ተመሳሳይ ይህም የቤተሰብ ህይወትም ከዛ አይነት እሴት እንደወሰደ ርዕዩን ከዛ እንደወሰደ ማሳያ ነው። ይሄ ክራውን ኦፍ ማርቲርደም እኛ አሁን አክሊል የምንለው በእኛ ሀገር በንጽህና የቆዩ ራሳቸውን ጠብቀው የቆዩ ክርስቲያኖች ቤተክርስቲያን ጉባኤት በሆነች ቤተክርስቲያን ላይ የምታመሰግንበት ሆኖ ነው አይደለም በቤተክርስቲያን ትምህርት የምንናገረው። በሌሎችም አብያተ ክርስቲያናት ይሄ ሊኖር ይችላል። ነገር ግን አንድ የሥነ መለኮት ሊቅ ይሄ እንዴት እንደተጀመረ ሲናገር ክርስቲያኖች ከዛ በኋላ እነዛ ሁለት ሰዎች አባትና እናቱን ቤትቶ ያቺ ሴት ጋር የሆነው ያ ሰው የእናትና የአባታቱን ቤትታ ከባሏ ጋር የገባችው ያቺ ሙሽሪት ህይወት ዘመናቸውን በሙሉ አንዳቸው ስለ አንዳቸው መከራ እየተቀበሉ ነው የሚኖሩት። አንዳቸው ስለ አንዳቸው መከራ እየተቀበሉ ሲኖሩ ያንን እንዲያደርጉ የሚያደርጋቸው በዛች ትንሿ በሆነችው ቤተክርስቲያን ውስጥ ፍጹም ፍቅር ፍጹም ትዕግስት ሲኖር ነው። ራሳቸውን ባዶ አድርገው ለዛ ሰው ፍጹም የሆነ ተአማኝነት ኖሯቸው ስለሱ መከራ ሲቀበሉ ነው የምንመለከተው። ለዛ ነው አረጀች መከነች ብዬ ላልፈታት እያለ ቃል ይገባል አይደል? ደከመች ብዬ እንደዚህ እያለ ቃል ይገባል። ግዴታ ልጅን ከመተካት ጋር ላይ ይገናኝ ይችላል። ይሄ እነዚህ ሁለት ሰዎች ልጅን በመውለድ ልጅን በማሳደግ እነሱም ደግሞ በመንፈሳዊ ህይወታቸው መከራ የተቀበሉ ነው የሚኖሩት። ከዓለም መከራ ይቀበላሉ፣ ከቤተሰቦቻቸው መከራ ይቀበላሉ፣ እርስ በርስ ካላቸው ጸባይ፣ ድካም፣ መንፈሳዊ ዝለት መከራ ሊቀበሉ ይችላሉ። እሱ በወንድነቱ የሚቀበለው መከራ ክርስቶስ ስለ ቤተክርስቲያን የተቀበለው መከራ ማሳያ ነው፣ ምሳሌ ነው። እሷ የምትቀበለው መከራ ቤተክርስቲያን ክርስቶስን ተመልክታ ለጌታዋ ካላት ታማኝነት የተነሳ የምትቀበለው መከራ ነው። ምሳሌነታቸው ለዛ ነው። ፍጹም በሆነ ተዋህዶ አንድ አካል ሆነው የሚቀበሉት ምስክር የሚሆኑት አስቀድመን በመንግስቱ ተገለጠ ላልነው እውነታ ነው። አያችሁ? ስለዚህ ይሄ ሊሰበር አይችልም። ይሄ ከተሰበረ አንዳቸው ፈቃዳቸው ለሌላ አሳልፈው ከሰጡ ይሄ መከራ ሐሰት ይሆናል ማለት ነው። ይሄ ሐሳብ እና ራዲካል መነገም ይባላል አይደለም? አንዳቸው ለአንዳቸው ፍጹም የሆነ ታማኝነት ይዘው ነው የሚኖሩት። ይሄ በትዳር ውስጥ ያለውን ምስክርነት ያሳየናል። መከራ አለ፣ መስቀል አለ ነው። መስቀል አለ። ያ ህይወት እንደተደላርነው በቃ ሚስትም ባልም እንደፈለጉ ሆኖ የሚኖሩበት እንደዛ ተደርጎ አይደለም መታሰብ ያለበት አይደለም። ክርስቲያኖች መከራ ልንቀበል ነው ወደዛ የምንገባው። እና ይሄ አንድ የሥነ መለኮት ሊቅ ያልኳችሁ ሲገልጸው እንደው ልክ ትዳር ውስጥ ያሉ ሁለት ባልና ሚስቶች በአሬና ውስጥ በዚህ በስታዲየም ውስጥ በዛት ይበሉበት ከነበሩት ውስጥ እንደተጣሉ ነው። ሚስትየው ናት የምትበላው ባልየው ነው የሚበላው ለማለት ግን አይደለም። ህይወቱ ግን የዛ ተምሳሌት ነው ብሎ ይገልጸዋል። ለዛ ነው ድል እንዲያደርጉ ማስቀደመው ይሄ ክራውን ኦፍ ማርቲርደም የምንለው ምሳሌ ያረጋ አክሊል ቤተክርስቲያን የምትሰጣቸው ያ ህይወት የተቀደሰ ህይወት ነው። ያንን ህይወት ክርስቶስ የቀደሰው ህይወት ስለሆነ ማለት ነው። ስለዚህ
ልክ መነኮሳት እንደሚያደርጉት መነኮሳት ለገዳማቸው ለቆባቸው ጳጳሳት ለመንበራቸው ታማኝ እንደሚሆኑት አንድ ጳጳስ ከመንበሩ አይንቀሳቀስም መንበሩ ሚስቱ ናት ይላሉ እስክንድራውያን። እኛም ክርስቲያኖች ልክ እንደዛው ነን። በመንፈሳዊ ህይወት አንድ ክርስቲያን በቃ ሚስቱን ይዞ ነው የሚኖረው። ሚስትም ባሏን ላይ ፍጹም ታማኝ ሆና ነው የምትኖረው መከራ እየተቀበሉ ማለት ነው። ቢረባቸው ቢጠማቸው በመከራ ቢሰደዱ ምን ቢሉ ይሄ ሁሉ ለክርስቶስ ቤተክርስቲያንም ስለ ክርስቶስ የተቀበሉትን መከራ በማሰብ ትዕግስትን አድርገው የሚኖሩበት መንፈሳዊት ቤተክርስቲያን ስለሆነች ያቺ ትዳር ማለት ነው። ያቺን ትዳር የሰጣቸው ደግሞ እግዚአብሔር ነው ወንድና ሴት አድርጎ የፈጠራቸው። እሱ ያጣመረውን ማንም አይለየውም አይደለም በማርቆስ ወንጌል ምዕራፍ 10 ላይ እንደተናገረው። ስለዚህ ይሄን ስንመለከት ተመልከቱ ተመሳሳይ ነው ይዘቱ ማለት ነው። ተመሳሳይ ነው ይዘቱ ራእዩ ተመሳሳይ ነው። አንድ ክርስቲያን ብቻውን በድንግልና ቆይቼ ልኑር ካለ የድንግልና ህይወት የዚሁ ተመሳሳይ አይነት ፈተና አለው፣ ተመሳሳይ አይነት መከራ አለው፣ ተመሳሳይ አይነት ድል አለው። እንግዲህ የተለያየ አይነት የህይወት ፓዝ እንኳን እንምረጥ ብንል ነው የምላችሁ በምንኩስናው ምንሄድ በድንግልና ምንቆይ በጋብቻ ምንሄድ ራእዩ ተመሳሳይ ነው። አስቀድመው ሰማዕታት ያዙትን ራእይ ነው የምንይዘው። ምንድነው እሱ? መከራ በመቀበል ክርስቶስን መምሰል። ስለዚህ ከመከራ የተፋታ ከመከራው የተላቀቀ ክርስቶስን የማይመስል ክርስቶስ የሰጠውን ህይወት የማይመስል አንድ ሰው መንፈሳዊ ህይወት ሊኖረው አይችልም። ከዛ በኋላ ክርስቲያኖች የኖሩበት ህይወት በሙሉ በመከራ ውስጥ ያለፈ ህይወት ነው። ክርስቲያኖች ደስታቸው የሚገኘው በዚህ መከራ ውስጥ ነው። ደስታው ራሱ የሚገኘው በዚህ መከራ ውስጥ ነው። መንፈሳዊ ደስታ ማለት በዚህ መከራ ውስጥ ክርስቶስን ለመምሰል የሚገኘው ደስታ ነው። ያለ ደም ሰማዕት የሆኑ ክርስቲያኖች አሉ። እነዚህ ክርስቲያኖች መከራን በእጅጉ ተመኝተው የተጓዙና መከራ የተቀበሉ ናቸው። እና ይሄን ስናስተውል ክርስትናችንን ያለ መከራ ለማሰብ አሁን ጊዜው የተመቸ ነው። ክርስትና ዘመኑን እንዲመስል ተደርጓል። ክርስትና ከመስቀል እንዲወርድ ተደርጓል። አሁን ክርስትና የድሎት እንዲሆን ተደርጓል። ክርስትና ያለ መከራ በደስታ ሁሉ ጊዜ ደስ ተሰኝተን ደስ የሚሉ ነገሮችን ብቻ እየሰማንበት የምንኖርበት ዜና ተደርጓል። የመስቀል ዜናነቱ እየቀረ ነው። አሁን በተለይ በሶሻል ሚዲያ አሁን ያለውን የዓለምን እሴት እንዲመስል ክርስትና ከዚህ ዓለም ሌሎች ጥሪዎች ጋር እየተዳበለ እንዲነገረን ተደርጓል። አሁን ክርስትና ለፖለቲካ፣ ለኢኮኖሚ፣ ለሌሎች ነገሮች ካልጠቀመ አታስፈልግም ተብሏል። ክርስትና ለኔና ለእናንተ ይሄ ሁሉ ነገር ግን አይደለም። ክርስትና መከራ መቀበል፣ ክርስትና ክርስቶስን መምሰል ነው። ባለን ህይወት ውስጥ የገጠመንን ነገር ይሄ እንዴት ነው በሌላ ቋንቋ ዲል ማድረግ ያለብንን ነገር ዲል ማድረግ። አንዳንዶቻችን ከቤተሰብ መከራ ሊገጥመን ይችላል። በዘር የመጣ ብዙ መከራዎች ሊገጥሙን ይችላሉ። በትውልድ የወረደ ያ ሁሉ እኔ የተወለድኩ መርጫ አልተወለድኩበት ግን ድል አድርጌው ክርስቶስን እንድመስል ቤተክርስቲያን ተቀብያለሁ። የክርስትናን መንገድ በቤተክርስቲያን በኩል ማንኛውም ነው መላችሁ ማንኛውም እያንዳንዳችን እኔ ዩኒክ ነኝ፣ እኔ በረከት ነኝ። እናንተም ይሄን የምትከታተሉት በየቦታው የተለያየ ህይወት ነው ያላችሁ። በተለያየ ህይወታችሁ ውስጥ በሙሉ የተለያየ መከራ ነው የምትቀበሉት። አዲስ መከራ የለም። ሁላችንም የተቀበልነው መከራ የሚታወቅ ነው። አዲስ ነገር የለው። የተለያየ ኮንቴክስት ነው፣ የተለያየ አይነት ነው። ሁላችንም መከራ አለብን። ያንን መከራ አሸንፈን ድል አድርገን ግን ጸንተን በዛ ውስጥ ምኞቶቻችንን ድል እንድናደርግ እና ብርት ወደ ሆነች ወደምታበራ ክርስቶሳዊት ብርሃን እንድናድግ ህይወታችንን ወደ አብሮት እንድናድግ የምንሄድበትን መንገድ በመጀመሪያ በትህርምት ህይወት በኩል በመከራ በኩል ነው የምናገኘው። ያንን ከገፋ ነው ቅድም ያልኩትን ሄዶስቲክ የሆነ በጣም ለደስታና ለእርካታ ራሱን ያስገዛ ለምኞቱ በጣም የተሸነፈ ሰው ነው የምንሆነው። ለምኞቱ ሰው ተሸንፎ እጅ ከሰጠ በቃ ባሪያ ሆኗል ማለት ነው። አያችሁ ተሸንፏል ማለት ነው። የክርስቶስን መስቀል ጥሎ ዓለም ላይ ያለውን የተሰጠው ሌላ ምልክት ይዟል ማለት ነው። ክርስቲያኖች በፍጹም ከመከራ ልንሸሻ አይገባም እና ከመከራ ነፃ የሆነና ለራሳችን እጅግ በጣም የደላ ህይወትን ማሰብም ማቆም አለብን። እዚህ ምድር ላይ አንጻራዊ ቢሆንም እኔ ከበላው እኔ ከጠጣው ማደሪያ ቤት ካለኝ ሌላው ትርፍ ነው ማለት የለብንም። መከራ ያስፈልገናል በመንፈሳዊ ህይወታችን። በስራ ቦታ ልንመሰክረው የሚገባ መንፈሳዊ ህይወት አለን። በስራ ቦታ ያን የምናደርግ ከሆነ መከራ ይመጣል። ለምን አይመጣም? እሴቱ የተለየ ነው የስራ ቦታችን። በትምህርት ቤት በጓደኞቻችን መካከል ፈተና ይመጣል። ኋላ ቀር እንባላለን። ስም ቅጽያ ሊወጣልን ይችላል። ልንገለል እንችላለን። ክርስቲያን ነን ታዲያ ላንገለል ነው? ዓለም እኮ ይሄንን ነው የምታረገው። ያለፈውን 2000 ዓመት የሚያደርገችው ይሄንን ነው። ክርስቲያን ከሆነን መሰደድ አለብን። ክርስቲያን ከሆነን መከራ መቀበል አለብን። ክርስቲያን ከሆነን መስቀል መሸከም አለብን። እስከ መቼ ወደ ኋላ ብለን
ክርስቶስን ልንመሰክርባቸው የሚገቡ እነዚህ ቦታዎች ላይ ራሳችንን እናሳጣለን። ስለዚህ በደንብ ካስተዋላችሁት ሩቅ አይደለም ይሄ ህይወት፣ በጣም ቅርብ ነው። ቤተሰብ ውስጥ ልንል እንችላለን። ቤተሰብ ውስጥ አንዳንዶቻችን ከተለያየ እምነት ልንወለድ እንችላለን። 2-3 የሃይማኖት ያለበት ቤተሰብ ውስጥ ልንገኝ እንችላለን። መከራ ለመቀበል ታዲያ ቤተሰብ እኮ በጣም ትልቅ ቦታ ነው። አሬናው ይሄ ስታዲየሙ ሆነ ማለት ነው፣ ሰማዕታት የተጣሉበት። ያ ሰው በጸሎት ሲተጋ፣ በጾም ሲተጋ፣ በምጽዋት ሲተጋ እጅግ በጣም ላቅ ያለ በረከት ወደ ቤቱ ሲያመጣ እነዚህ ቤተሰቦች ክርስቲያን የማይሆኑበት ምክንያት ምን አለ? በምስክርነት እነዚህን ሰዎች ማንመልስበት ማለት ነው። ክርስቲያን ያ ትዕግስት ከሌለው ግን መከራ ለመሸከም ምንም አይነት ፍላጎት ከሌለው ግን አይ አልፈልግም መከራ አልፈልግም ብሎ ዞር ካለ ግን ክርስትናውን በምን ታዲያ እየኖረው ነው? ስለዚህ ክርስትናን ወደዚህ መከራውን ደግሞ ወደዛ ካረግን በራሱ ክርስትናውን እንዳለ ምንነቱን ማንነቱን የመሰረተውን ኢየሱስ ክርስቶስንና ጉዞውን እንዳለ ቀምታ ነው እኛ ለራሳችን የሚበጀንን ያማረንን ነው ይሰፋ ነው ማለት ነው። ዛሬ እኔና እናንተ እንደዛ ነው እየኖርንበት ያለ ነው። ራሳችንን እንመልከት ክርስቲያኖች። ደስ የሚል ነገር እንስራ ነው የሚባለው አሁን ቤተክርስቲያን ውስጥ እጅግ በጣም አስከፊ ጊዜ ላይ ስለሆነን ማለት ነው። ደስ የሚያሰኝ ነገር ክርስቲያኖችን በህሊና የሚማርክ ነገር ወይ እንደዚህ ነገር ነው ይሰራ የሚባለው፣ ለጆሮ የሚጣፍጥ ነገር፣ ለዓይን የሚጣፍጥ ነገር እዚህ ዓለም በሰራችው እሴት ላይ ማለት ነው። ያ ከሆነ በቃ ክርስትናችን መከራ መሆኑን ቀምተነዋል ማለት ነው። ስለዚህ ወደ እውነተኛው ህይወት ስንመለስ፣ ወደ እውነተኛው የክርስትና እምነት ስንመለስ መከራ ነው። ብዙ ጊዜ መውደቅ ነው፣ ብዙ ጊዜ መነሳት፣ ብዙ ጊዜ ማጣት ነው እና በብዛ ጻማው ድካም አይደለም የሚለው ቅዱስ መጽሐፍ የሐዋርያት ሥራ ላይ በብዙ ድካም በብዙ እንግልት የእግዚአብሔር መንግስትን ለመውረስ አለን። እኔና እናንተ በብዙ ድካም በብዙ እንግልት ነው ይሄን ማድረግ ያለብን። አብያተ ክርስቲያኖቻችን ከደብር ከተራሮች ላይ የሚሰሩት እኮ ለዛ ነው አይደለም? መንፈሳዊ አንዱ ትምህርቱ ያ ነው። ክርስቲያኖች ወደዛች አጥቢያ ለመድረስ የሚወጡት አንድ ዳገት አለ፣ መከራ አለ። መከራውን አልፈው ነው እዛች መንግስት ምሳሌ የሆነች አጥቢያ ላይ የሚደርሱት። ስለዚህ ከፍ ያለ ስለሆነ ያችን ተውጣጣው ይደርሷታል። በየትኛውም አቅጣጫ ይወጡ ግን ክርስቲያኖች ወደ መዳረሻዋ ያቺ አጥቢያ ናት የምትሆኑ። ቤትም አቅጣጫ ግን ሊወጡ ይችላሉ። ስለዚህ መከራን ስናስበው ከሰማዕትነት ልነጥለው አንችልም። መከራን ስናስበው ከክርስትና ልነጥለው አንችልም። ይሄ መሰረታዊ የሆነው የክርስትና መርህ ሆኖ ተሰጥቶናል። መከራን እንድንታገዝ አስቻይ የሆነ ረድኤተ እግዚአብሔር የሚሰጠን ራሱ እግዚአብሔር ነው። አስቻያችን እኛ ጉልበታችን አይደለም። አስቻያችን መከራ እንድንቀበል የሚያደርገን የኛ አዋቂነት፣ የኛ ጉልበተኝነት፣ የኛ የርዕይ ጠንካራነት ብቻ አይደለም። ረድኤተ እግዚአብሔር ነው አስቻይ የሚያደርገን፣ በመከራ እንድንበረታ የሚያደርገን እግዚአብሔር ነው። ስለዚህ በየትኛውም ቦታ ላይ ሆናችሁ ስለ ክርስትናችሁ መከራ እየተቀበላችሁ ያላችሁ ክርስቲያኖች ረድኤተ እግዚአብሔር ከእናንተ ጋር እንደሆነ ይታመናል። በእምነት እናውቃለን፣ በእምነት እንተሳሰባለን እና በጥንታዊት ቤተክርስቲያን ይሄ ቁልፍ ጉዳይ ነበረ። ለዛ ነው አብያተ ክርስቲያናት አካባቢያቸው ላይ ላሉ ምዕመናን እና ሌሎች አብያተ ክርስቲያናት ደብዳቤ ሲላላኩ የመጀመሪያው የሚያሳውቁት ጳጳስ እንደሆነ ነው፣ ማን እንደተመረጠ ነው፣ በጸሎት እንዲያስቡት። ሌላው ስለ ሃይማኖታቸው ምስክር መከራ የተቀበለው ሰፈር ያደረገው ሰማዕቱን ነው። ስለዚህ እንትና አባታችን ነው በዚህ ስም ደግሞ የተጠቀሱ ደግሞ ምዕመኖቻችን ምስክር ሆነዋል ተብሎ ይላካል። ምክንያቱም ያ ሃይማኖት አሁን ራሱ ሐዋርያዊ በሆነ ትውፊት ውስጥ መቀጠሉን የሚታመንበት ስለሆነ። ስለዚህ ዘመነ ሰማዕታት ካለቀ በኋላም ሰማዕታት ግን አላለቁ። ሰማዕትነት አልቆመም። ሰማዕትነት ህይወትነቱ አልተቋረጠም። በብዙ መንገድ ቀጥሏል። በብዙ መንገድ ክርስቲያኖች የሰማዕታትን ራዕይ ተከትለዋል። ቢመነኩሱ፣ በድንግልና ቢቆዩ፣ ቢያገቡ፣ በክህነት ጎዳና ቢሄዱ ሁሉም በመከራ በመቀበል ውስጥ ነው። አገልጋይ ስለሆነ አንድ ካህን ከመከራ ንጹህ ነው ማለት አይደለም። ስለምዕመናኑ መከራ የሚቀበል ነው እንጂ አብሮ። ስለዚህ ዮሐንስን ነው የሚመስለው ማለት ነው። ዮሐንስ በመከራ አብሮ ከነሱ ጋር እንደነበረው። ስለዚህ መከራን አብረን ከዚህ ጋር እንድናወሳው ግድ ብሎናል። አያችሁ፣ ሞታቸውን አንስተን ነበረ፣ ምስክርነታቸውን አንስተን ነበረ። ሰው ወደ መሆን በምስክርነታቸው የመወለድን ሚስጥር ተመልክተን ነበረ። አሁን ደግሞ በመከራ ውስጥ ልክ እንደዚሁ ክርስቶስን የመምሰል የመስቀል ጉዞን ተመልክተናል። በቀጣይ የሰማዕታትን ሚስጥር እንዲሁም ደግሞ የህይወት ጎዳናቸውን ከገዢዎች አንጻር ተመልክተን እስክናጠናቅቅ ድረስ እዚህ ጋር እናብቃ። በመካከላችን ተገኝቶ ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ሰላም።